ሰላም የስለ ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ የወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ በስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለን። እናመሰግናለን። ከአንድ እናት የተወለዱ ሁለት ወንድማማቾች ግን የተለያየ ህይወት ያላቸው አቤልና ታምራት የዛሬ ባለታሪካችን ሲሆኑ፣ ታምራት ከአባቱ ጋር በፍቅርና በእንክብካቤ አድጓል። አቤል ደግሞ ከእንጀራ አባቱ ጋር ትኩረት፣ ተቀባይነትና ፍቅር ሲጠማው ያደገ ሰው ነው። እናታቸው ግን ሚዛኑን ሳታዳላ ለሁለቱም እኩል ፍቅር እየሰጠች እንዳሳደገቻቸው ትናገራለች። ዛሬ ታምራትና አቤል አድገዋል። በማዕከላቸው ደግሞ ይህች ሴት ገባች። ሎዛ ትባላለች። ሎዛ ወደ ህይወታቸው የገባችው ትልቁን በእንጀራ አባት ያደገውን አቤልን ልታገባ ነው። ሽማግሌ ልኮ ተፈቅዶለት ነበር። በህጋዊ መንገድ ተፈራረሙ። ግን ትልቁ አቤል ሰርግ ሊደግስ ቀን ተቆርጦ ነበርና ሎዛ ተፈራርመው አብረው ሊያረጁ ቃል ተገባብተውም ነበር። የቀራቸው ሰርጉ ነው። ቃል ግን አንዳንዴ ይታጠፋል እንዲሉ ሰርጉ ተሰረዘ። የታቀደው ሁሉ ከሸፈ። ለምን ሲባል ግን ታምራት በወንድሙ አቤልና በሎዛ መካከል ገብቶ ታላቅ ወንድሙን ስለካደው የሚለው መልስ ለሰሚው ሁሉ ድንጋጤን ይፈጥራል። ግን እናት ከሁለት ልጆቿ መሃል አንድን ደግፎ አንድን ስትተው ለተመለከተ የዚህ ቤተሰብ ታሪክ ያሳዝናል። በዛሬው ፕሮግራማችን በሁለት ወንድማማቾች መካከል ገብታ ለመምረጥ የፍቅር ዥዋዥዌ የምትጫወተው ሎዛ የአንድ ሙሉ ቤተሰብ ህይወትን እንዴት እንዳመሰቃቀለች እንመለከታለን። ሁለት ወንድማማቾች እናታቸው አንድ ብትሆንም ከጅምሩ ግን ልዩነታቸው የሰፋ ነበር። ትልቁ አቤል አባቱ ገና ሲወለድ የኔ ልጅ አይደለም ብሎ ክዶታል። አባቱን ያየው ልጅ ሆኖ እናቱ ባሳየችው ፎቶ ብቻ ነው። ታዲያ ከህፃንነቱ ጀምሮ የወላጅ ፍቅር መቀበል ለሱ ቀላል እንዳልሆነ ተረድቶ ዛሬ ትልቅ ሰው ነው። በተቃራኒው ከአቤል 5 ዓመት ታናሽ የሆነው ታምራት ግን አባቱ በፍቅር ተንከባክቦ አጥቦ አብልቶ እያስተኛ እያስጠና ያሳደገው ሕፃን ዛሬም አድጎ በእናቱና አባቱ ተወዶ ተከብሮ የሚኖር ሰው ነው። ታዲያ በዚህ ቤተሰብ መሃል ውስጥ ትልቅ ተሰሚነት ያላት እናታቸው ከሁለት ልጆቿ መሃል ያለው ልዩነት በፈገግታ ትሸፍናለች። ታምራት በጣም በራሱ ይተማመናል። አቤል ደግሞ በጣም ትዕግስተኛ ነው። በአንድ ጣሪያ ስር እነዚህ 4 ሰዎች ሲኖሩ ታምራት ከፊት ይቀድማል። በሁሉ ነገር ከፍ ይደረጋል። ታዲያ በአንድ ወቅት አቤል ይህችን ሎዛ የተባለች ሴት እጮኛዬ ናት ብሎ ወደ ቤተሰቡ ሲያመጣት እናቱ ለመጀመሪያ ጊዜ ለአቤል ክብር ያሳዩት። ምክንያቱም ሎዛ የተማረች ሴት፣ የሀብታም ልጅ፣ ቤተሰቧ የታወቀ ነው። ሎዛን የመሰለች ሴት አቤል ጎን ስታይ እናቱ በልጇ ኮራች። ዘመድ ጎረቤት ሁሉ አቤል እንኳን ደስ አለ ብሎ ደስታቸውን ገለጹለት። አቤል ለመጀመሪያ ጊዜ በቤተሰቡ የተኮራ መሰለው። ወዲያው ሎዛ ቤተሰቡን ተግባባች፣ ተቀራረበች። ቀራረባቸው ግን ከአቤል ጋር ጠነከረ። ቅርርባቸው በአጭር ጊዜ እየተቀየረ መጣ። ሎዛ አቤል ስራ በሚሆንበት ሰዓት ከታምራት ጋር ረጅም ሰዓት ታሳልፋለች።
ቤት ውስጥ ሆነ ከቤት ውጪ ብዙ ጊዜዋን ከታምራት ጋር ማሳለፏን እናታቸው አስተውላለች። ግን ዝምታን መረጠች። አቤል ታምራትና ሎዛ ቤት ጊዜ ሲያሳልፉ የታዘበ አልነበረም። ቀናት እያለፈ ሲሄድ ግን ታምራትና ሎዛ ሲያወሩ ቆይተው አቤል ሲመጣ ወሬ ማቋረጣቸው ግራ እየገባው መጣ። ሎዛ በዛው ሰሞን ሰርጉ ላልተወሰነ ጊዜ እንዲራዘም ጠየቀችው። ለመጀመሪያ ጊዜ አቤል ሎዛን ተጠራጠራት፣ ግራ ገባው፣ ውስጡ ፈራ። አቤል በውስጡ ሎዛን ሳይሆን ወንድሙን ማመን ቀጥሏል። ግን ጥርጣሬው ጭንቀት ፈጠረበት። አቤል ያላወቀው በኋላው እየተደረገ ያለው ነገር ነው። ሎዛ ከቤተሰቧ ጋር ተማክራ ጨርሳለች። ለመጪው ሕይወቷ የተረጋጋ እንዲሆን የተሻለ ኑሮ መኖር ስላለበት ምርጫዋን ከአቤል ወደ ታምራት ስትቀይር አንዳች ይሉንታ አልያዛትም። ለሷ ሆነ ለቤተሰቧ ከአቤል ይልቅ ታምራት የባልነት ቦታውን ይመጥናል ብለው ወስነዋል። ሎዛ ለአቤል በፍጥነት ለማሳወቅ አልፈለገችም። ይልቁን ስልክ ደውላ ሰርጋቸው አሁንም ድጋሚ መራዘም እንዳለበት አሳወቀች። ለምን ያህል ጊዜ ሲላ ላልተወሰነ ጊዜ አለችው። በድጋሚ አሁን ቆፍጠን አለ። ያኔ ለ2 ዓመት ማግባት እንደማትፈልግ አሳወቀችው። በሌላ በኩል ግን እናታቸው ታምራትን በዚህ ሁኔታ መቀጠል እንደማይችሉ አሳወቀችው። ምክንያቱም ሰዎች ወሬ ማውራት ጀምረዋል። ተጠንቀቅ አለችው እንጂ ከሎዛ ጋር ያለውን ነገር አቁም አላለችውም። በሌላ ቀን ግን አቤል ያልጠበቀው የስልክ ምልክት ከሎዛ አባት ደረሰ። ሎዛን ለሱ መዳር እንደማይችሉ ሰርጉ ተራዝሞ ሳይሆን ሙሉ ለሙሉ ለመሰረዝ እንዳሰቡና በውሳኔያቸው ሎዛ እንደተስማማች አባቷ በትህትና አሳወቁት። በርግጥ የሎዛ አባት ሰርጉን ሳይሆን የሰረዙት ለልጃቸው ባል ነው የቀየሩት። ታዲያ አባቷ አስጠንቅቀው የገለጹለት ነገር ቢኖር እንዳይደውልላት፣ እንዳይጨቀጭቃትና አጠገቧ እንዳይደርስ ሲሆን ሎዛ መናገር ፈርታ እሳቸው እንደተናገሩላት አሳወቁት። አቤል በብርሃን ፍጥነት የተቀያየረው ሕይወቱ አስደነገጠው፣ ግራ ገባው። ተገንብቶ የነበረው ተስፋው ተናደ። በሱ ቁርጡን ከሰማ በኋላ ሕይወት ትርጉም ጠፋበት። አቤል ሌላ ሰው እስኪሆን ድረስ ውስጡ ተረበሸ። የአቤል ሚስት እንግዲህ ለአቤል ሕይወቱ ናት። በአጠቃላይ
በጣም ይኮራባታል። ለሰው ሁሉ የሚያወራው እንግዲህ በጣም በቃ እንደሚወዳትና ከአምላክ የተሰጠው ልዩ ስጦታው እንደሆነች ነው የሚናገረው እና በጣም ነው የሚወዳት። እውነት ነው። አቤል ሚስቱ ማለት ለሱ በቃ መረጋጋቱ ነች፣ ክብሩ ነች፣ ሰላሙ ነች፣ የወደፊት ተስፋው ነች። ስለ ሚስቱ የሚገልጽበት ቋንቋ እነዚህ ቃላቶች ናቸው። ለታምራት ደግሞ እንግዲህ እንደ ዕቃ ናት። ዝም ብሎ ሊቀማት የሚፈልግ ሴት እንደዛ አይነት አድርጎ ነው የሚያያት። እንግዲህ ብዙ ሰው እንግዲህ ታምራት የአቤልን ሚስት ቀማ ሳይሆን እባካችሁ ህይወቱን ቀማ በሉ ነበር የሚሉት። አንዳንድ ሰዎች ፈልጋ ሄዳ ነው፣ ተቀምታ አይደለም። ይሄ እንደ ዕቃ ብድግ ተደርጋ አይደለም የሄደችው፣ ቀምቶ ነው የወሰዳት አትበሉ፣ ፈልጋ ነው የሄደችው ይላሉ። አንዳንድ ሰዎች ደግሞ አይ ቀምቶት ነው፣ አታሎ ነው የወሰዳት ይላሉ። አቤል በግዴታ ከሎዛ ጋር የፈጸመውን የትዳር ፊርማ ተቀደደ። ለእርሱ የተረዳው ሎዛ ስላልፈለገች ፍቺ ተፈጸመ። ግን እያደረ የተመለከተውን እውነት ማመን አቃተው። ከእርሱ ጋር የተፋታችው ሎዛ ቤታቸው መምጣት ጀመረች። ከታምራት ጋር አብረው መውጣት፣ አብረው መግባት የተለመደው ተግባራቸው ሆነ። ከልካይ የለም። እናቱና እንጀራ አባቱ ተባባሪ መሆናቸውን ተመለከተ። አቤል ራሱን ያያል፣ እሱን የሚመለከተው ግን የለም። ቢናገር የሚሰማው ጠፋ። በየቀኑ እያያቸው መናደድ አቃተው። ስራ መስራት አልቻለም። ሁሉም ነገር ግልጽ ሆነ። ቀኑ እያለፈ ሲሄድ ሳምንታት ወደ ወራት አለፉ። አቤል ግን ቤቱን ጥሎ ወጥቶ ለብቻው ተከራይቶ ሲኖር ሁሉም ረሱት። የሰው ወሬ ግን እየረበሸው ወንድነቱን ተፈታተነው። በስራ ሆነ በዘመድ ቤተሰቡ ቤት፣ ጎረቤት ሁሉ መሳቂያ እንደሆነ ተጎዳ። የሚገርመው ግን ታሪኩ ተገልብጦ ያልተረጋጋ ቀናተኛ ተብሎ እንደሚወቀስ ገብቶታል። እናቱ ልታስተካክል አልሞከረችም። ሎዛን ተወዳታለች። ከታምራት ጋር መሆኗን አስደስቷታል። ምክንያቱም ሎዛ ቤተሰቦቿ ከእናቱ በላይ አብታም ብቻ ሳይሆኑ ዝናቸው ትልቅ ነው። ታምራት ነውሩን አልሸሸገም። ሎዛ ግን አቤል አታናገረውም። ለአቤል አሁን በዚህ ሰዓት ትልቅ ክህደትና ትልቁ በደል አለፈ ብሎ እያሰበ ነበር። ያልተረዳው ግን ቀጥሎ በቤቱ ተቀምጦ በፌስቡክ የሚመለከተው ነገር ነው። ከስራ ወጥቶ በባዶ ክፍሉ ፍራሹ ላይ ተቀምጦ ፌስቡክ እያየ ባለበት ሰዓት ግን በአይኑ ያየውን ማመን አቃተው። የሰርግ ልብስ ለብሰው የመስክ ፎቶ ተነስተው አየ። ሰርጉ ሳይጠራ ተደገሰ ብሎ በትኩረት አየው። ግን ሰርጋቸውን መቼ እንደሚያደርጉት የሚገልጽ ፎቶ ሲሆን ሆቴሉ ቀኑ ተጠቅሶ እራት ፕሮግራም መሆኑን አየ። እወቁልኝ መሆኑ ነው። ድንጋጤ ወረረው። የሚያየውን ማመን አቃተው። ከሰዓታት በኋላ ግን በስልኩ የጽሑፍ መልእክት ይመጣል። ያነበዋል። ሰማ ወይ ደህና ነህ ግን ጠንካራ ሁን ይሉታል። መልእክቶቹ ሁሉ ግን በቀጥታ የተፈጠረውን ለማውራት ጉልበት የላቸውም። ስልኩ ሲጠራ አላነሳም። ከሰርጉ በላይ ግን ያናደደው በአደባባይ መካድ ነበር። ግን ከቤተሰቡ መነጠል እንደማይችል እናቱ አስጠንቅቃ በስልክ ሆነ በአካል ከማሳወቅ አልቦዘነችም። በጣም ትልቅ ሰርግ ነበር እንግዲህ የተደገሰላቸው። ሰርጉ እንግዲህ በቃ ትልቅ የሚባል አለ የሚባል
ሁሉ ነገር ያሟላ ሰርግ ነበር የተደገሰው። እሷም ቬሎዋን ለብሳ እሱም ሚዜዎች ያሉበት በቃ በስነ ስርዓት ድግሱ ሁሉ ነገር ያለበት ያ ሁሉ እንግዲህ ተደርጎ ወንድምየው ደግሞ እንዲታደም ቅርም ቢለው እንኳን እንዳይቀር በግድ እንዲመጣ አደረጉት እና ውሳኔውን እንኳን አልመጣም ብሎ እንዳይቀር ነው ያደረጉት፣ ምንም አማራጭ እንዳይኖረው ማለት ነው። ከዛም ግን ከመጀመሪያው ጀምሮ እንግዲህ ከነበረው የሰርግ ሴሬሞኒ እስከ መጨረሻው የኬክ ቆረሳ ድረስ ነበር እንግዲህ የሚደረገውን ሁሉ ሲታደም የነበረው። ዝም ብለው ነበር ቆሞ ሲያይ የነበረው። በጣም የሚገርመው ሌላው እንግዲህ ሰው ታዳሚ አላል እንግዲህ አሁን የመጣ የሚበላ የሚጠጣ ኬክ ሲቆረስ ቆሞ የሚያጨበጭብ ሲጨፈር አብሮ የሚጨፍር ሰው ሁሉ የሚያልፍ ሰው ምናምን ያገኘዋል፣ ሰላም ይለዋል፣ እጁን ያዛርገው ወይ ስሙትና ወይ ሀግ ያደረጉትና ምናምን ቻል እንግዲህ አንተ በቃሽ ምናምን ብለው ትከሻውን ነካ ነካ አድርገው እለፍ ባንተ ይለፍ ኩሽ በርታ ይሉታል እንጂ እንዴት ነህ አንተ ከሰርጉም ቀን በፊት የሰርጉም ቀን ከሰርጉም በኋላ ምን ተሰማህ አቤል፣ እቺ ልጅ ያንተ ሚስት ነበረች ውስጥህ ተጎዳ ምናምን ብሎ የጠየቀው ሰው የለም። ማንም የተናገረው ሰው የለም። እንዳልሽው በጣም ትልቅ ሰርግ ነበር። በጣም ብዙ ሰው ነው የታደመው። በጣም ብዙ ግርግር ነበር። እዛ ሰርግ ላይ የመጣ ይህችን የዛን ቀን የነበረችው ሙሽራ የአቤል ሚስት እንደነበረች የማያውቅ የለም ከራሷ ዘመዶች በስተቀር። የራሷ ዘመዶች ናቸው ማያውቁት እንጂ የእነ አቤልና የታምራት ዘመዶች በሙሉ ያውቃሉ። አንድም ሰው ግን ጠጋ ብሎ አይዞህ ምንድነው የተሰማህ ያለው ይሄ ነገር ትክክል አይደለም ያለው ሰው የለም። ሁሉም በርታ ቻው ካንተ ይለፍ ወንድምህ ነው ደስ ይበልህ ምን ይደረጋል እንግዲህ። አብዛኛው ሰው ደግሞ ምን ይደረግ በቃ ቻለው እያለው ነው ያለፈው እና ልጁ ግን እቺ ነገር ጆሮ ከሰማ ሰዓት ጀምሮ እስከዚህኛው ሰዓት ድረስ ውስጡ እየደማ ነው። ማንም የተመለከተው የለም። ከላይ ይስቃል፣ ከውስጡ ግን በጣም ተጎድቷል። ሰርጉ አልፎ ታምራትና ሎዛ ወደ ዛንዚባር ሄደው 2 ሳምንት የጫጉላ ጊዜያቸውን አሳልፈው ከተመለሱ በኋላ ወደ ወንድ ቤት ተጠቃለው ገቡ። በዚህ ሰዓት ታዲያ በፍጥነት ቤተሰቡን ተቀላቀለች። አብራ ስትኖር ቤቱ አልከበዳትም። አዲሶቹ ባልና ሚስቶች ተዋደዋልና ብለው ፍቅራቸውን በአደባባይ በሰርግ እውቅና ከተሰጠው በኋላ አሁን አቤል ባለበት ተቀምጠው ማውራት ሆነ መጫወት ተለማመዱ። ለእነሱ ደስታ፣ ለሱ ግን ውስጡ የሚረበሽበት ሁኔታ ተፈጥሮ ኑሮ ቀጠለ። ውስጡ እያረረ ኑሮን እየመራ ያለው አቤል ከእናቱ ጥሪ ወደ ቤት ቀረበለት። በስልክ ቅዳሜ ቀን ከሰዓት ማናገረ ነገር አለ ተብሎ ሲጠራ እሱ ይቅርታ ሊሉት መስሎት ነበር፣ ግን ሊያሳውቁት ያሰቡት ነገር ስላለ ነው። እናቱ ተመቻችታ ተቀምጣለች። ወንድሙ ቆሟል። ቤቱ በአግባቡ ተሰናድቷል። እናቱ ሁሌ መጥፎ ነገር ሲኖራት በምትናገርበት ድምጿ ገና ማውራት ስትጀምር አቤል ጨነቀው። እንጀራ አባቱና ሎዛ በትኩረት ያዩታል። እናቱ ስለ ቤቱ ልናናገር ፈልገን ነበር አለችው። ቤቱ ብሎ አተኩሮ አያት። ሊሰማው የማይፈልገው ነው። ያ ቤት አንድ የካደው አባቱ ትቶለት የሞተው ጥርስ ነው። እናት ማውራቷን ቀጠለች። ምንም እንኳን መሬቱ ያንተ አባት ቢሆንም ቤቱን የሰራበት የእሱ የታምራት አባት ነው። ስለዚህ ወንድምህን ማገዝ አለብህ። ሎዛ ነፍሰ ጡር ናትና ቤቱን እነሱ ይኖሩበት፣ ተከራዮቹን አስወጣቸው በማለት አሳወቀችው። በእርጋታ ቀስ ብላ ግን በሚያስፈራው ድምጿ ነገረችው። ተረዳቸው። አንተ ታላቅ ነህ ብላ ጉዳዩን እንደመደመች። አቤል የሚሰማውን ማመን አቃተው። የ3 ዓመት ፍቅረኛውን የጥቂት ወራት ሚስቱን የነጠቀው ወንድሙ አሁን በእናቱ ስም ተመዝግቦ የሚገኘው ከወላጅ አባቱ ያገኘው ቤት ሊወሰድ ነው። ቀኑ ጨለምበት። የሚያየው ሁሉ ግራ ገባው። የሚሰማው ነገር ሁሉ አይምሮን አሳተው። በትኩረት ሁሉንም አያቸው። ወደ እንጀራ አባቱ ዞሮ
አንተም በዚህ ሐሳብ ተስማምተሃል አለው። የታምራት አባት አዎ ብሎ አላቆምም። መሬቱ እንጂ የአባት ቤቱን የሰራሁት እኔ ነኝ ብሎ መለሰለት። ደሞ ብሎ ቀጠለ። የአባቴ መሬት እንዳትል አባት ወልዶ ክዶሃል፣ ያሳደግኩ እኔ ነኝ። ስለዚህ በቤቱ የልጄ ታምራት ልጅ ቢወለድበት ምን ችግር አለው? ደስ ሊል ይገባል ብሎ መለሰለት። እንደማይስማማ ገለጸላቸው። እናቱን ጨምሮ ሁሉም ጮሁበት። እሱ ብቻውን ሆኖ እነሱ 1000 እስከሚመስሉት ብቸኝነት ወረሰው። ተባብረው ሲጮሁበት ግን ቤቱን ለቆ ወጣ። በመንገድ ላይ ብቻውን እያወራ በንዴት ውስጥ ሆኖ ተራምዶ ቤቱ ገባ። ርቀቱ አልታወቀውም። ከ4 ሰዓት በላይ ግን በእግሩ ሄዷል። ያ ቀን ቅዳሜ ሌሊት ሳይተኛ አደረ። ክህደታቸው እንቅልፍ ነሳው። ሳቃቸው፣ ቁጣቸውና ንዴታቸው ሲያናድደው አድሮ ጠዋት ወደ አከራዮቹ ዋዳ ማንንም ሳያስፈቅድ ጠዋት 12 ሰዓት አካባቢ በወጥ ቤታቸው ያገኘውን 2 ስለት ይዞ እናቱ ቤት አቀና። ከዛ ግን ከጠዋቱ 3 ሰዓት ከ20 አካባቢ አቤል ልብሱ በደም ተነክሮ ፖሊስ ፊት ራሱ እጁን ሰጠ። ምን ሆነ ነው ሲባል 4 ሰው ገድዬ አለ። ፖሊስ በቦታው ሲደርስ እንደተናገረው 4 ሰው በስለት ተወግተው ደማቸው እንደ ውሃ ፈሶ ቤት ውስጥ አስከሬናቸው ወድቆ ተገኘ። የሚገርመው ግን ሎዛ ከ20 ጊዜ በላይ ተወግታለች። ታዲያ ቡና ቀርቦ ገንፎ ተሰርቶ እርጎ ከጎኑ ተደርጎ እሁድ ጠዋትን በስርዓት ወግ ማዕረጉን ጠብቀው ሊያሳልፉ ተዘጋጅተው እንደነበር የቀዘቀዘው ገንፎ ይናገራል። የቤት ሰራተኛዋና ጥበቃው ላይ ጉዳት ሳያደርስ የተለያየ ክፍል ቆልፎባቸው የጭካኔ ድርጊቱን የፈጸመው አቤል የ4 ሰው ነፍስ አጥፍቶ በነፍስ ማጥፋት ወንጀል ተከሶ ጥፋተኛ ከተባለ በኋላ ግን የሞት ፍርድ ተፈረደበት። ዛሬ መላ ቤተሰቡ ከዚህ ቤት ጠፋ፣ በሩ ተዘጋ። ወራሽ የሌለው ወላጆች ከነልጆቻቸው ነፍስ ያጡበት አሳዛኝ ህይወት። ሁሉ ነገር ቀርቶ የሚያውቃቸው ሰው ግን ጣልቃ በገባን ብሎ ይጸጸታሉ። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው ሐሳቦች አሉ። ከነዚህ መካከል እንግዲህ ሁልጊዜ በቤተሰብ መሃል የፈለገ ቀረቤታ ቢኖር፣ እርስ በርስ በጣም መተዋወቅ ቢኖር፣ አብሮ ማደግ ቢኖር፣ ሁሉም ሰው የየራሱ ቀይ መስመር አለው። ያ ቀይ መስመር ሊታለፍ የማይገባ ወይም ደግሞ ዘለን የሰውን መብት ወይም የወንድምም የእህትም መብት የማይነካ ፕራይቬሲ ፓርት አለው ሁሉም ሰው። ስለዛ የዛሬ ባለ ታሪካችን እንግዲህ ያንን ነው እንግዲህ ጥሶ የሄደው። የወንድም ሚስት ማለት እንግዲህ በጣም ከባድ ነው። ይሄ በባህልም በየትኛውም ወግ በእኛም ባህል ቢሆን የማይፈቀድ ነገር ነው። ኦልሬዲ የወንድም ሚስት ናት። ለሱ እንደውም እህት ነው መሆን ያለባት እንጂ እንደገና ለሌላ ትዳር ወንድም የወንድሙን ሚስት ማሰብ የለበትም በፍጹም። ስለዚህ ማንኛውም ሰው በቤተሰብ መሃል ከትንሽ ብንጀምር እንኳን
የራሱ በቃ አታድርግ ይሄ ነገር እኔን አያስደስተኝም ብሎ የሚናገረው ነገር ሊኖር ይችላል። አሁን ለምሳሌ ከቤት ውስጥ እህት ወይም ወንድም አግብቶ እንኳን ቢወጣ ያ ሰው ወይም ደግሞ እህቷ ወይም ወንድሙ ሊጠይቅ ቢፈልግ ጸጥ ብሎ ዝም ብሎ ተነስቶ አይሄድም። አንዳንድ ጊዜ ምንድነው ማድረግ ያለብን? ደውለሽ ነይ፣ ሳትደውይ አትምጪ። ይሄንን እንግዲህ የምናደርገው ሁልጊዜ በመናገር ነው። መናገር ደግሞ ሁሌ መደጋገም አለበት። ሰው ላይ ገባው ይችላል። አይ ሙዲ ስለሆነች ነው፣ ዛሬ ቀን ስላልተመቻት ነው፣ ወይስ ስለደበራት ይሆናል ብሎ ስለሚያስብ ሌላ ጊዜ ደግሞ ቴስት ያደርጉናል። ድጋሚ ሲደግሞ ሀሳባችን አንድ ነው መሆን ያለብን። ያኔ ነው መስመር የምናሰምረው። አለበዛ ግን አንድ አይነት ካልሆነ ሀሳባችን፣ አቋማችን የሚወላውል ከሆነ መብታችንን ወይም ደግሞ እንዳይነካ የምንፈልገውን ነገር መጠበቅ አንችልም። ስለዚህ ይህንን ዘዴዎች መጠቀም እንችላለን። ደግመን በመናገር ከዛ ደግሞ አግሬሲቭ አለመሆን። ቀስ ብሎ መናገር ይቻላል፣ ዝግ ብሎ መናገር ይቻላል። ነገሩን ቀስ አድርጎ በመረጋጋት መንፈስ ድምፃችንም ሎ አድርገን ሰውየው እንዲገባው አድርገን መናገር እንችላለን። ይህንን እንግዲህ ስንደጋግመው ነው ያንን እሷ እኮ እንደዚህ አትወድም፣ እሷ ሳትደዊ ቤቷ መሄድ አትችይም፣ እንደዛ ተባለ ማለት በቃ የሆነ የተጠበቀ ነገር አለ፣ እኛ ያስከበርነው ነገር አለ ማለት ነው። ከዛ በተጨማሪ ደግሞ የዛሬ ባለታሪኮቻችንን ተመልክተን የምንታዘበው አንድ ትልቁ ነገር ምንድነው? አቤል ከልክ በላይ ዝም አለ ማለት የተበደለበት ቦታ ጋር፣ ቅር ያለው ቦታ ጋር እሱ ጸጥ ያለበት መንገድ ልክ እንዴት ነው የሆነ ቀን እንደሚፈነዳ ያስታውቃል። እንደዛ አይነት ስሜት ውስጥ ካለን የሆነ ነገር ቅር ሲለው በግልጽ ቅሬታውን መናገር ሲኖርበት፣ እሱ ግን በማፈን ነገሩን በመቻል ነገሩን ከሚገባው በላይ ውስጡ በመሸከም መጨረሻ ላይ እንግዲህ የደረሰውን ጉዳት ተመልክተናል። እኛም ራሳችንን አንዳንድ ጊዜ መቻል የሌለብን፣ መሸከም የሌለብን፣ መታገስ የሌለብን ቦታ ጋር የማይሆን ነገር የምንታገሰው ነገር አለን። ሰው የሆነ ነገር ሲያደርገን ዝም እንላለን። ይሄ እንዴት ነው ተቻችሎ መኖር የሚባለው ነገር ልኩን ሲያልፍ ማለት ነው። መታገስ ካለብን ነገር በላይ ስንታገስ፣ መሸከም ካለብን በላይ ስንሸከም ራሳችንን መቆጣጠር ያቅተናል። ውስጣችንን እኔ ነኝ እስከምንል ድረስ የኛ ያልሆነን ባህሪ ልናወጣ እንችላለን። የኛ ያልሆነን ድርጊት ልንፈጽም እንችላለን። ለምንድነው ራሳችንን የምንፈትነው? ለምንድነው ራሳችንን በዚህ መጠንስ የምንጎዳው? ምን ስለሆነ ነው? አይምሯችን፣ ህሊናችን መሸከም ከሚችለው በላይ ጭንቀት ለምንድነው ራሳችንን የምናስጨንቀው? ቅር ያለን ቦታ ሁለት አይነት ነገር ነው ያለው። ወይ ቅሬታችንን ተናግረን ቅሬታችንን መፍታት ነው። ቅር ብሎኛል፣ ይሄ ነገር መስተካከል አለበት ማለት ነው። አለዚያ ቅር ያለን ቦታ አለመሄድ ነው። ሶስተኛው አማራጫችን የሚሆነው፣ አራተኛው አማራጫችን የሚሆነው ግን ራሳችንን መጉዳት ነው። እያየው አላይም፣ እየሰማው አልሰማ ማለት አይቻልም። ራሳችንን አንጉዳው። መሸከም ሲያቅተን እንደ አቤል አይነት ሰው እንሆናለን። አቤል ያደረገውን ነገር ልናደርግ እንችላለን። መሸከም ሲያቅተው እኮ ነው አንዳንድ ሰው አይተሽ አታውቂም? በጣም ደግ ሰው፣ በጣም የዋህ ሰው፣ ለሰው የሚራራ ሰው የማይሆን ነገር፣ በጣም የጭካኔ ተግባር ወይ ሰው ደብድቦ ወይ ሰው ገሎ ወይ ሰው አንቆ የሆነ ነገር አድርጎ እንመለከታለን። ለምንድን ነው? መሸከም የሚችለው ሳይሆን ከአይምሮ በላይ የሆነ ጭንቀት ሲጨነቅ፣ አይምሮ መሸከም ከሚችለው በላይ ሰው ከተበደለ ምን እንደሚያደርግ ልናውቅ አንችልም። የሚበድሉ ሰዎች መጠንቀቅ አለባቸው። ግን እኛ እንደ ሰው የሆነ ነገር ስንመለከት ራሳችን ላይ ይሄ ነገር አይገባኝም፣ እንደዚህ መበደል የለብኝም ብለን የምናስብ ከሆነ እዛ ቦታ ጋር ለመሄድ ነው። አቤል ምን አለበት ባሄድ? እነዚህ ሰዎች ጋር ምን የሚጎልበት ነገር አለ? አሁን ያለበት ቦታ ይሻለዋል? አሁን እነዚህ ሰዎች እንደዚህ ቢበደሉ ይሻላል? ሁሉም በሰላም በያሉበት ቢኖሩ አይሻልም ነበር? ራሳችንን ማታለል የለብንም። በቃ ሰው ዝም ብሎ በተደጋጋሚ ሲበድለን ልክ አንድ ሰው በበደለን ቁጥር አፋችንን ከፍቶ ቫይታሚን የሰጠን ይመስል መልሰን እዛ ሰው ጋር እንሄዳለን። አሁንም ያ ሰው ይበድለናል፣ አሁንም እንሄዳለን። የሚበድለን ነገር ምግብ አይደለም፣ ቫይታሚን አይደለም፣ ገንዘብ አይደለም። እየተበደልን እየተጎዳን ተመልሰን እዛ ሰው ጋር ለምንድን ነው የምንሄደው? መሄድ የለብንም። ያን ሰው ቆርጠን ማስወጣት ነው ያለብን ከህይወታችን። ያን ሰው ማባረር ነው ያለብን ከህይወታችን። ወይ ደግሞ እንደ ትልቅ ሰው እንደ አድልት ቁጭ ብሎ ችግሮችን ፈቶ መቅረፍ ነው። ካልሆነ ግን የምንበደልበት ቦታ መሄድ የለብንም። የምንበደልበት ቦታ የማንሄድበት ምክንያት ለራሳቸው ለሚበድሉንም ሰዎች ነው። ምክንያቱም እንደ ዛሬ ባል ታሪካችን
ስሜታችንን መቆጣጠር እስከሚያቅተን ድረስ ተናደን ያንን ሰው ብዙ ነገር ልናደርገው እንችላለን። ለራሳቸው ለበዳዮቹ ደህንነት ራሱ ባንሄድ ነው የሚሻለው። የሰው ልጅ ህይወት በጣም ክቡር ነው። የሰው ልጅ ህይወት በጣም ውድ ነው። የሰው ልጅ ህይወት ሰዓት፣ እያንዳንዷ ሰዓት በጣም ውድ ናት። ምን ስለሆነን ምንድነንና ነው እኛ ምን ያህል ራሳችን ብንንቀው ነው የምንካፋበት፣ የምንበደልበት፣ የምናለቅስበት፣ ራሳችንን መፈጠራችንን የምንጠላበት ቦታ ጋር ለምንድን ነው የምንሄደው? ህይወታችን በጣም በብርሃን የተሞላ ነው። የምንሄደው ደስ የሚለን ቦታ ጋር። ደስ የማይለን ቦታ ጋር ለምንድን ነው የምንሄደው? አንድ ቦታ ደርሰን ስንወጣ ልክ ከዛ ቤት ከወጣን በኋላ የሚከፋን ከሆነ ልክ የሆነ ሰው አግኝተን ከዛ ሰው ጋር ስንለያይ ውስጣችንን ማዳምጥ ነው ክፍት ብሎኝ የምወጣ ከሆነ እኔ አልሄድም ተመልሼ። ለምን ብዬ ነው የሚከፋኝ ቦታ የምሄደው? ውድ ሰዓታችንን ለምንድን ነው የሚከፋን ቦታ የምንሄደው? የሚያስቀይመን ሰው፣ የሚናገረው ነገር የሚደብረን፣ የሚያሳየን ይሄ የሰውነት እንቅስቃሴ ዋላ አይደል? አፉ የሚያሽሟጥጥ፣ አፏ የምታሽሟጥጥ፣ ሰውነታቸው አይናቸው ምናምን ሁሉ እንደሆነ ነገር የሚያደርጉብን ከሆነ እንደነዚህ አይነት ሰዎች ጋር መሄድ የለብንም። ለምን? ራሳቸው ይገለማመጡ፣ ራሳቸው አፋቸውን ያሽሟጡ ምናምን እዛው በቤታቸው። እኛ ደስ የሚለን ቦታ፣ የሚጨበጨብልን ቦታ፣ የምንወደድበት ቦታ፣ እንኳን ደህና መጣ እንኳን ደህና መጣሽ የምንባልበት ቦታ፣ ገና ስንሄድ በራቸውን ከፍተው በእልልታ የሚቀበሉ ሰዎች ጋር ብቻ ሄደን እድሜያችንን ማስረዘም ነው እንጂ ነገረኛ ጋር ሄደን እድሜያችንን ማሳጠር የለብንም። ለምን ብለን ህይወታችን በጣም ክቡር ነው። በቤተሰብ መሀል እንግዲህ ያለ ነው ችግር ይፈጠራል። በቤተሰብ መሀል ቅሬታ ይፈጠራል፣ አለመግባባት ይፈጠራል። በቃ ይሄ ኖርማል ነው። እግር ለእግር እንኳን ሲሄድ ይጋጫል፣ እንኳን ወንድምና እህት፣ ወንድምና ወንድም ቀርቶ። ስለዚህ እንዴት ነው ሃንድል የምናደርገው? ችግሩን እንዴት ነው የምንፈታው ነው። ቤተሰቡ ጎበዝ ጀግና የሚያስብለው በችግር ጊዜ ያለው ምልከታ ነው። በችግር ጊዜ ያለው የእርስ በርስ መቀባበል ነው። እንዴት ነው ችግራቸውን የሚፈቱት ነው ጥያቄው። ቁጭ ብለው በግልጽ ተነጋግረው ወይ ደግሞ ያጠፋው ሰው ተነስቶ ይቅርታ ይጠይቃል ወይ ብለን ስናስብ አንዳንድ ጊዜ ብዙ ቦታ ወይም ብዙ ቤተሰብ መሀል እንደዛ የሚያደርግ የለም። እንደ ክብር ይቆጠራል። አጥፍቶ ይቅርታ መጠየቅ እንደ ነውር የሚቆጠርበት አለ እና ይቅርታ መጠየቅ ጀግንነት ነው። ይቅርታ መጠየቅ፣ ጥፋትን አውቆ ይቅርታ መጠየቅ ቤተሰብን ማትረፍ ነው፣ ቅያሜን ማጥፋት ነው። ይቅርታ መጠየቅ መልካም ነው እንጂ ኖርማል ነው። በቤተሰብ መሀል ብዙ አይነት ሚስቴክ ሊፈጠር ይችላል። ብዙ አይነት አንዳንድ ጊዜ ያጠፋል ሰው። ታናሽም ሆኖ አለማሰብ ይኖራል። ብዙ ጥፋቶች ይኖራሉ፣ ትልቅም ሆነ ትንሽ ጥፋት። ያንን ግን ጥፋተኝነቱን አውቆ እንዴት ነው ከወንድሜ ጋር የምታረቀው? እንዴት ነው የወደፊት ህይወት የሚኖረኝ? እንዴት ነው ቤተሰብ ሆነን የምንቀጥለው የሚለውን ነው ቁጭ ብለው ማሰብ ያለባቸው፣ መታረቅ ያለባቸው እንጂ ሌላ ለጥል ወይም ደግሞ ትልቅ ደረጃ የሚያደርስ ብጥብጥ መፍጠር የለባቸውም። በዚህ ታሪካችን እንግዲህ የአቤል ታሪክ በጣም ከባድ ነው። ወንድሙ ነው እንግዲህ ህይወቱን የወሰደበት፣ እንደተባባል ነው ህይወቱን የወሰደበት። በቃ አግብቻታለሁ ብሎ ያሰበውን በቃ ሚስቴ ናት ብሎ የወሰነውን መጥቶ እንግዲህ ረጅም ህይወቱን ከእሷ ጋር ሊያሳልፍ የወሰነውን ነው እንግዲህ የቀማው። ይሄ በጣም ከባድ ነገር ነው። አዎ ይቅርታ የማይደረግለት ሊሆን ይችላል፣ ግን አትሊስት ቤተሰብ ተሰብስቦ ዘመድ ተሰብስቦ መነጋገር ይቻል ነበረ። እዛ ድረስ እሱ ማግባት ድረስ ራሱ እንዳይደርስ ተቃውሞ ማድረግ ይቻል ነበረ። እሷን አሳምኖ በእጮኝነት ዘመን ራሱ ይሄ ነገር እንዳይፈጸም ማድረግ ይቻል ነበር። እነሱ ግን ምንድነው ያደረጉት? አጨብጭበው አብረው አጅበው ነው እንግዲህ ትክክል ያልሆነ ነገር ያደረጉት። ኦልሬዲ ያገባች ሴት እንደገና ለዛውም ወንድሙን እንድታገባ መርዳት ማለት በጣም ከባድ ነገር ነው። ስለዚህ በቤተሰብ መሀል ብዙ ግጭት ይኖራል። በቃ ያለ ነው። እንደዚህ አይነት ታሪክ እንግዲህ ከባድ ታሪክም ቢሆን እንዴት ነው ሃንድል የምናደርገው? በግልጽ መነጋገር፣ በግልጽ ሀሳብን መወያየት፣ እንዴት እንፍታው፣ እንዴት እንቀጥል የሚለውን ነው ማሰብ ያለብን እንጂ እንደ ዛሬ ባለ ታሪካችን አደጋ የሚያደርስ ወንድሙን እስከ ማጥፋት ድረስ የሚደርስ መሆን የለበትም ማለት ነው። ስለዚህ ግልጽነት በጣም አስፈላጊ ነገር ነው ማለት ነው።
ከዛ በተጨማሪ እዚህ ታሪክ ውስጥ በጣም በትልቁ የምንመለከተው ነገር ነገሩን ደባብሰውታል። እንዳልሽው ይቅርታ መጠያየቅ ብቻ ሳይሆን እውቅና ራሱ አልተሰጠውም። የታምራት ጥፋት ነው የሚባል አርዕስት አልተሰጠውም። አቤል ሐቁን ተካደ። አቤል ማንነቱን በአደባባይ በግልጽ ከተወሰደበት በኋላ አዎ አንተ እንደዚህ ተበድለሃል ብሎ እንኳን እውቅና የሰጠው የለም ለደረሰበት ጉዳት። በርካታ ቤተሰብ ውስጥ የሚደረግ ነገር ነው። አንዱ የቤተሰብ አባል አንደኛውን ሲጎዳው ሲበድለው እውነት ይካዳል። አንደኛው ተበድሏል፣ አንደኛው የበደለ ሰው ነው፣ አንደኛው ተበዳይ ነው። ግን ማን ነው የተበደለው የሚባል እስከምንመስል ድረስ የዛሬ ባል ታሪኮቻችን ነው። እዛ ቤተሰብ ውስጥ ሄደን ቁጭ ምንል መሀል ከነሱ ጋር ሳሎን ቤታቸው ብንቀመጥ እንዴ እቺ ልጅ መጀመሪያ ግን የአቤል ሚስት ነበረች፣ በቃ የታምራት ናት የሚባል ወሬ ነው ያለው አይደል? እንደዚህ አይነት ነገር የሚፈጠረው ሰው ሀቅን ሳያቅ እውነትን ሳያቅ ማስተዳደር ሲያቅተው ነው ቤተሰብን። እዚህ ጋር እናታቸው ትክክለኛ ነገር አይደለም ያደረጉት። የእናታቸው ትልቅ ስተት አለ። ሀቅን ክደዋል። ምክንያቱም ትልቅ እሳቸው ናቸው። እንደ ትልቅነታቸው መስመር ማስያዝ ነበረባቸው። ከዛ በተጨማሪ ደግሞ ራሳቸውም ታምራትም ትልቅ ሰው ነው፣ ሚስትየዋም ትልቅ ሰው ናት፣ አቤልም ትልቅ ሰው ነው። ሁሉም ቁጭ ብሎ ሀቅን መግለጽ ነበረባቸው። እንዳልሹ ይቅርታ ከመጠየቅ በተጨማሪ መጀመሪያ ለነገሩ እውቅና መስጠት ነበረባቸው። በጣም ብዙ ቤተሰብ ውስጥ የተፈጠረ በደል፣ የተፈጠረ ችግር፣ የተፈጠረ መካካድ የገንዘብ ከሆነ በተለይ ወይም የሪሌሽንሽፕ የማንኛውም መካካድ ካለ መጀመሪያ ክህደቱ እውቅና አይሰጠው። ክህደቱን መልሰው ይክዱታል። ውሸቱን መልሰው ይክዱትና ምንም እንዳላደረጉ ቤተሰብ መካከል ቁጭ ብሎ ገበታ ላይ ይቀመጣሉ። ምግብ ሊበላ፣ እንጀራ ሊበላ። ይሄ አይሆንም። ጓሮ ቦምብ እንደመቅበር ነው። የሆነ ቀን ይፈነዳል። የሆነ ቀን ቤተሰቡን በሙሉ የሚያጠፋ ነገር ያመጣል። ለዚህ ነው እንግዲህ አቤል ይሄንን ያደረገው እዚህ ቤተሰብ ላይ። ስለዚህ ማስተዋል መቻል አለብን። ያልተፈታ ችግር ካለ፣ ያልተነጋገርንበት ነገር ካለ፣ አንድ ሰው አንዱን በድሎ አንደኛው ዝም ብሎ መኖር የሚችል ከመሰለው የጊዜ ጉዳይ ነው እንጂ የሆነ ነገር እንደሚያደርግ የዛሬ ባል ታሪኮቻችን ይናገራሉ። አንዳንድ እህቶቻችን ዓመታት አረብ ሀገር የሰሩበትን ገንዘብ ሲመጡ ይክዷቸዋል። ወይ በቃ ወንድምሽ ነው ዝም በይ። ተመሳሳይ የሆኑ ለሰው ልጅ የማይደረጉ ነገሮችን በቤተሰብ መካከል ይደራረጋሉ። ከቃላት ጀምረን በተግባር የምናያቸውን በደሎች ዝም ብለን ማለፍ አንችልም። ቅሬታ ካለ መጀመሪያ ቅሬታው ጋር ነው መቆም ያለብን። ከዛ ነው ቅሬታውን ፈተን ነው ወደፊት መራመድ የምንችለው እንጂ ድብስብስብስ አድርገን ነው ልናልፍ የምንፈልግ ከሆነ የምንችል ይመስለናል። ለጊዜው ያለፍን ይመስለናል። ግን የጊዜ ጉዳይ ስለሆነ ማስተካከል መቻል አለብን። ወላጆች እዚህ ጋር በጣም ጥንቃቄ ማድረግ አለባቸው። ልጆቻቸውን የሚወዱ የልጅ ልጆቻቸውን የሚወዱ ዘራቸውን የሚያከብሩ ወላጆች በልጆቻቸው መካከል ቅሬታ ሲኖር ያንን ቅሬታ ሁላችንም ዘላለማዊ አይደለንም እና ፈተነው እንሂድ ብለው ያስባሉ። በተለይ እድሜ እየገፋ ሲመጣ ወላጆች ይሄ ነገር ሊያስጨንቃቸው ይገባል። በልጆቻቸው መካከል እንደዚህ አይነት የመካካድ የገንዘብ የተለያየ ነገር እንደ አቤል አይነትም ችግር ካለ አንደኛውን ደጉን ተጭነው ክፉን ደግሞ ችላ ብለው ወደፊት ልጆቻቸው እንዲቀጥሉ ማድረግ ተገቢ አይደለም። ልክ እነሱ የሞቱ ቀን ልጆቹ ወዲያውኑ ነው እሳት የሚለኳኩሱት። እንደዛ መሆን የለበትም። በገንዘብ ይካካዳል። እህትና ወንድም በተለያየ መንገድ ጉዳት ይደራረሳሉ። ጉዳት ሲደራረሱ ወላጅ አይክድም፣ እናትና አባት አይክድም። ቁጭ አድርጎ አንተ አጥፍተሃል የማለት ሞራሉ፣ ጉልበቱ፣ እውቀቱ ሊኖረው ይገባል። የዛን ጊዜ ልጆቻችንን አስታርቀን ወደሚቀጥለው ትውልድ ሰላም እንዲሸጋገር እናደርጋለን። አለዚያ ግን ይሄ ለሰነፉ አግዞ ለሌባው አግዞ ጎበዙን በድሎ የሚባል የቤተሰብ መካከል ያለ በልዩነት ልጆችን የማስተዳደር ሂደት መቆም መቻል አለበት። ያ ካልሆነ ዘራችን ነው የምናበላሸው። ልጆቻችንን እያባላን ነው የምንሄደው። የልጅ ልጆቻችን እንዳይተዋወቁ እያደረግን ነው የምንሄደው። እንደዛ እንዳይሆንብን ጥንቃቄ ማድረግ መቻል አለብን። እንደነዚህ አይነት በእህትማማች በወንድማማች መካከል ያለ ልዩነት ሩቅ አይደለም። ዞር ብንል የራሳችን ህይወት ብዙ አይነት ምሳሌ ሊሆን ይችላል። ግን መልካም የሆኑ ደግሞ በጣም ብዙ ወላጆች ስላሉ ከነሱ ህይወት ተመልክተን ደግሞ ልጆቻችንን በስነስርዓት ማስተዳደር መማር እንችላለን። ሌላው እንግዲህ ብዙ ጊዜ በቤተሰብ መሀል አለመግባባት ይፈጠራል። ይህን አለመግባባት እንግዲህ ቶሎ መፍታት ያስፈልጋል። ጊዜ መውሰድ የለበትም። ጊዜ በሄደ ቁጥር ወይ ደግሞ ለመናገር መፍራት ራሱ እንዲቆይ ያደርጋል፣ ቶሎ እንዳይፈታ ያደርጋል። እሱ ደግሞ ወደ ምን ይወስዳል? ወደ ቂም ይወስዳል። ያ ቂም ደግሞ ተብሰልስሎ
አድጎ ወዴት ይሄዳል? ወደ በቀል ይሄዳል ማለት ነው። ስለዚህ ያንን መመለስ አንችልም። ደግሞ አንዴ አክሽን ከተፈጠረ በኋላ ሰውየው ኮንትሮል ማድረግ ራሱን እስከማይችል ድረስ በንዴት ሆኖ በጣም ተናዶ ንዴት ብቻ አይምሮ ውስጥ ሆኖ እሱ ብቻ እየመራው የሚያደርገውን ነገር አያውቅም። ስለዚህ መፍረድ አይቻልም። ይህን ነገር መመለስ ያለባቸው እንዴት ነው? በግልጽ በቃ መጀመሪያው ነው ታይሚንጉ ላይ መፍታት ነው ያንን ችግር። በማንኛውም ቤተሰብ መሀል ሊፈጠር ይችላል ያለመግባባት፣ ትንሽም ቢሆን ትልቅም ቢሆን። እንደ ዛሬ ባለ ታሪካችን ደግሞ በጣም የወንድሙን ሚስት እንግዲህ ወስዶ ለራሱ ማድረግ በጣም ያው ከባድ ነው። ግን እዛው ታይሙ ላይ እንደዚህ ያደረገበት ላይ መነጋገር ቢቻል በቃ ችግርም ካለበት ይሄ ችግር አለብኝ ቢል፣ ያም ደግሞ ቢጠይቅ፣ መሀል ላይ ያሉትን ቤተሰቦች ደግሞ ቢያነጋግሯቸው፣ በቃ ሰብሰብ አድርገው ቢያነጋግሯቸው እንደዚህ አይነት በቀል ላይ አይደርስም። ስለዚህ ማንኛውም ሰው ብዙ ነገር ሊያጋጥመው ይችላል በህይወት ጎዳና፣ በጓደኝነት፣ በፍቅረኝነት ብዙ ነገር ሊያጋጥም ይችላል። ስለዚህ ስንበደል የሆነ ነገር ስንሆን በቃ ሆኛለሁ፣ እንደዚህ አድርገህኛል፣ እንደዚህ አይነት ስሜት ተሰምቶኛል ብሎ ታይሚንጓ ላይ፣ ስለዚህ በጣም አስተዋጽኦ አለው ማለት ነው። ይሄ በጊዜ መናገር በጊዜ መፍትሄ እንድናገኝ ያደርገናል ማለት ነው። አለበዛ ግን በቃ ቂም እየተያዘ ይሄዳል። እንደዚህ ያደረገኝ እሺ ይባላል። ኔክስት ታይም ደግሞ ሌላ ጥፋት ይደረባል። አሁንም ያ ይያዝና ወደ በቀል ነው፣ ወደ አላስፈላጊ እርምጃ ያስኬዳል ማለት ነው። ስለዚህ ጥንቃቄ ማድረግ አለብን። ስንበደል በጊዜ መናገር፣ ስንበደል በጊዜ ማሳወቅ፣ እሱ ደግሞ ከሚደርሰው አላስፈላጊ ጥቃት ሊያድን ይችላል ማለት ነው። ካልሽው በተጨማሪ ደግሞ አንዳንዴ ደግሞ ብንናገርም ብናስረዳም ያ ሰው የበደለንን በደል ለማስተካከል ሊቸገር ይችላል። ለምሳሌ የዛሬ ባለታሪኮቻችንን ብንመለከት ሊቆም አይችልም። በቃ ይሄ ሰው ሚስቱ አድርጓታል፣ ባልና ሚስት ሆነው በተመለከትነው አይነት ሁኔታ ህይወታቸውን ለመቀጠል ሞክረዋል ወይንም ገፍተዋል። ስለዚህ አቤል የእነሱን ተግባር መቋቋም ሲያቅተው የፈጸመውን ወንጀል ነው እንግዲህ ሁሉም ሰው ላይ የደረሰው ጉዳት የተመለከት ነው። አቤል ቦታ ላይ ሆነን እኛ ለምሳሌ በህይወታችን ተመሳሳይንም አይነት ባይሆን ተቀራራቢ የሆነ ችግር ሊገጥመን ይችላል፣ ልናይ እንችላለን። ሰዎች የማይደረግ ነገር ሊያደርጉን ይችላሉ። ግን ከነሱ ጋር አንድ ላይ መላፋት የለብንም። ከነሱ ጋር እዛ ጭንቀት ውስጥ መግባት የለብንም። የማይስተካከል ከሆነ የማይታረም ጥፋት ከሆነ ታምራት ያጠፋው ጥፋት፣ ቤተሰቡ ያጠፋው ጥፋት የሚታረም አይደለም። አቤል ምንም አድርጎ ሊያስተካክለው አይችልም። ጥሎ ነው መሄድ የነበረበት። እዛ አካባቢ ደብዛው ሊገኝ አይገባም። አንዳንድ ጊዜ ምንም ይሆኑ እነዛ ሰዎች ምናችንም ይሆኑ አጠገባችን የተቀመጡት ዘመዶቻችን ሊሆኑ ይችላሉ፣ ባዳ ሊሆን ይችላል፣ የትዳር አጋር ሊሆን ይችላል፣ በቃ ምንም ነገር ሊሆን ይችላል። የማይደረግ ነገር ካደረጉን በኋላ ያ ነገር እንደማይስተካከል እርግጠኛ ከሆነ ብቸኛ አማራጫችን ካጠገባቸው መሰወር ነው፣ ካጠገባቸው መሄድ ነው እንጂ ምን ማለት ነው? ወንድም የወንድሙን ሚስት አንድ ሰው ቀምቶ ለመኖር ሲያስብ ሚስት የተቀማው ሰው አብሮ እንዴት ብሎ ነው የሚኖረው? እዛ አካባቢ እንዴት ብሎ ነው የሚገኘው? እንዴት ብሎ ነው ከነሱ ጋር ህይወቱን የሚገፋው? እንዴት ብሎ ነው ከነሱ ጋር ስጋ ዘመድ ሊሆን የሚችለው? ማይሆን ነገር ነው። እንደነዚህ አይነት ነገሮችን ለራሳችን ራሱ መካድ የለብንም። በቃ ማይሆን ነገር እንደማይሆን ለራሳችን እርግጠኛ ሆነን ውስጣችንን ካሳመንን በኋላ ከዛ አካባቢ መጥፋት ነው ያለብን። አናስፈልግም። ማንፈልግበት ቦታ ምን እናረጋለን? ልባችንን የቆስልበት ቦታ ምን እናረጋለን? አቤል በጣም ነው ልቡ የቆሰለው። የሚወዳት ሚስቱ፣ ክብሩ፣ ማንነቱ በጣም የሚያሳዝን ልጅ ነው። ሚስቱ ማለት ለሱ ተስፋው ነች። ሲገልጻት ሁሉ ህይወቱን በሙሉ ነው የተቀማው። ህይወቱን የቀሙት ሰዎች አጠገብ ምን ያደርጋል? ምን ሞኝነት ነው? በየቀኑ ለመቁሰል ፈልጎ ነው ሄዶ የሚያያቸው። በየቀኑ ለመታመን ፈልጎ ነው የሚያያቸው። ግን ብልጥ ቢሆን ኖሮ ምን ያደርጋል? እዚህ ጋር አልቀመጥም፣ የሚያሳምሙኝ ሰዎች አጠገብ አልቀመጥም፣ የማይፈልጉኝ ሰዎች አጠገብ አልቀመጥም፣ የማያከብሩኝ ሰዎች አጠገብ አልቀመጥም። የኔ ህይወት ዋጋ አለው። እነዚህ ሰዎች ጋር ሲሄድ የሚታየኝ ብርሃን አይደለም ጨለማ ነው። የምኖረው የሚሄደው የምፈካበት የማብብበት የምለመልምበት ብርሃን የተሰማኝ ሰዎች ጋር ነው የሚሄደው ማለት ነው ያለብን እንጂ ጨለማው ጋር ምን እናደርጋለን? የእነዚህ ሰዎች በደል እኮ የማያልቀን። የእነዚህ ሰዎች የአቤል ቤተሰቦች እኮ ያደረጉት ነገር፣ ወንድሙ ያደረገው ነገር እኮ የማያልቅ የዘላለም በደል እኮ ነው። በየቀኑ ባያቸው ቁጥር በየቀኑ ልቡ የሚቆስለው። ምን አስጨነቀው እዚህ ውስጥ? አይ እኔ ሄዳለሁ ያለ ግን እንደ አቤል ነው የሚሆነው።
እሱ የሰራውን ወንጀል ነው የምንሰራው። ስለዚህ ራሳችንን መጠበቅ መቻል አለብን። እናንተ ሰዎች በጣም በሚያሳዝን ሁኔታ ለራሳቸው የሚሰጡት ክብር ዝቅ ከማለቱ የተነሳ እንደነዚህ አይነት ቦታዎች ይውሉና ህይወታቸውን የሰው ህይወት ብዙ ነገር ሲያጡ እናያለንና መጠንቀቅ አለብን። ውድ የስለ ህይወት ቤተሰቦች፣ በቤተሰብ መሃል አለመግባባት የተለመደ ሲሆን አንዳንዴ ግን ለአእምሮ የሚከብድ ነገር ሲኖር ወዳጅ ዘመድ ጣልቃ ገብቶ ስህተትን ቢያርም የብዙዎችን ነፍስ ይታደጋል እያልን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።